እኮ ምንም አይነት ቢያንስ እንደባል እንኳን ክብር አላሳየችም። ሶ በምን ቅጽበት እንዴ ቢያንስ 20 ደቂቃ 30 ደቂቃ አይሆንም እኮ አንተ እስክትመጣ ድረስ ነው። ያንን እንኳን እያስመሰለች እያየሃት እንዴት እንደዚህ ትሆናለህ? በቃ እኛ እያወራን አልፈልገውም ምናምን ስላንተ መጥፎ ነገር ብዙ ነገር እያወራች ባንዴ ተቀየረች። አባቴ ብላ ነው ጀመረ። ስለዚህ ይሄ ነገር እልህ አስይዟት ኦር ደግሞ ያንተን ሰላም ያንተን ጤና ከጎንክ እንዳለው ስትረዳ ነው ለዚህ ነገር የተገፋፋችው። ሄርሜላ የሆነ ነገር ትሪት ስላደረገች ሄርሜላ ስላሳቀች ከሄርሜላ ጋር ከሆነ ችግሩ እንግዲህ ቤተሰቦቻችን እንዴት አዳራችሁልኝ? የኔ ወዶች የኔ ማሮች በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ትላንትና የሆነ ቪዲዮ ለቅቄ ነበር፣ እነዚህ ጋር ዘመትኩም ነበርና አንዳንዶቻችሁ ምን ነው እኔ ሳልሰራ ሰቅር ነው እንደሚላችሁና ቪዲዮውን በጣም ነው የምጠይቁኝ በውስጥ ማለት ነውና አመሰግናችኋለሁ። እንግዲህ ከዚህ በኋላ የራሴን ብሎግ ጀምራለሁ የኔ ማሮች። እንደዚሁም ደግሞ አንዳንድን ደግሞ ጣል እናረግባቸዋለን፣ ሌዎች እናጋልጣለን፣ እንመጣለን ደግሞ በሌላ ቪዲዮ። እንደዚህ ደግሞ ድራማ የሚሰሩትንም እንደዚሁ እንናገራለን፣ ራሳቸው የሆኑ እስከሚመጡ ድረስ ማለት ነው። እኔ የምለው ማለት ነው አቤልና ብሩክ ምንድን ነው የምትፈልጉት ከአቤል? አንተስ አብርሃም ቢሆን ማለት ነው አንተ ቪዲዮ መስራት አልችልም አትልም እንዴ? ትችላለህ እኮ ድራማ ካልሆነ የኔ ቤተሰቦች እንደው አብርሃም ሜላት እነዚህም ብሩክና አቤላ የተሰጣቸው ካራክተር እነሱ የሚያሰድባቸው ለደቂቃ ይፈሩ ነበር። ስድብ የምሬ ነው የምላችሁ፣ በጣም ነው ስድብ የሚፈሩት። እኔ ብቻ ነኝ ስድብ የማልፈራ፣ የምሬ ነው የምላችሁ። ምክንያቱም በጣም በማይሆን ነገር ስለሚሰድቡኝ ተመልሶ ወደ እኔ ስለመጡ ስለማቅ በማይሆን ነገር ይሰድቡኛል። እና ሰሞኑ በተፈጠረውም ነገር አንዳንድ ነገሮች በሌቦች ዙሪያም ደግሞ እንሄዳለን። በሌባ ተመልሰን በራሳችን በቪዲዮ ከነ መረጃው እንመጣላችኋለን ማለት ነው እና አሁን አንተ አብርሃም ለምንድን ነው የምተኛው? የሚፈዘው ነገር እኮ ነው የሚገርመኝ። እንዴ አይታችኋል? አብርሃም ሄርሜላ ጋር ሲያወራ ዝም ብላችሁ ይዩትማ። እንደው በቃ ዝም ብሎ እኮ ነው፣ በሀሳብ እኮ የለም እኮ በቃ ምንም የለም። አይኑ በቃ የሌለ እኮ ነው የሚሞተው። እንዴ ምን አስበህ ነው? አልሰራም በቃ ከልጅህ እናት ጋር ነው የምሆነው። ሂዱልኝ ከዚህ ቪዲዮን ከእናንተ ጋር አልቀረጽም ማለት ማንግድሉ ካልዳኔ ሙት ትላለች ጓደኛዬ። እውነት ነው ካልዳኔ ሙት። አይ ማይክል ጃክሰን አረ የኔ እኮ በጣም ነው ዛጌ በጣም ማርያም። እና ሄርሜላ በነገራችን ላይ በጣም ገና ናት። ምንድን ነው የሚያዘጋኝ? እንቅልፍ ሰዓት ደረሰ መሰለኝ። እና ሄርሜላ ከእነሱ ህይወት መቼም እንደማትወጣ የምነግራችሁ። አንተ አቤል ደግሞ ማለት ነው ከሩቲ ጋር ምንድነው ችግር? መብቷ እኮ ነው። እንኳን ባሌ ቀርቶ የፈለገችው ነገር እኮ ማዘዝ ትችላለች። ችግራችሁ ምንድነው? ሁለት ልጆች ከሩቲ ጋር ያላችሁ ችግር ምንድነው? አይኖ የተሰጣችሁ ካራክተር ነው፣ ግን ቢሆንም በቃ አታስመስሉ። ሄርሜላ ነሳ እዚህ ጋር አብርሃም ቻናል ለምን መጣች? በእርግጥ ያው ይሄዱ ያው ብዙ እንትን ስለሰራችሁ ነው። ግን ሰው ልጅ በጣም ደስ የመዳን ቅመሞች ዝኑላቸው። የምር በጣም እኔ አሁን የሀይሚ ደጋፊዎች ሳይ በጣም ነው የሚያሳዝኑኝ። እውነት ለመናገር በጣም ስለሚወዷት ያው እንኳን እናንተ አይደለም የምትወዷት አይደለም የሚጠሏት ራሱ በአሁኑ ሰዓት በጣም ብዙዎቹ እያለቅሳሉ። እና በጣም ከዚህ በፊት የሆነች ልጅ ትረግጣት ነበር። አሁን ግን ልቤ ተሰበራለች። ሰምተሻል? ምን እንደጻፍኩልሽ ውስጥ እዩሽ አጭበርባሪ እና ማለት ነው። ሀይሚዬም ቢሆን የጀመረችው ሙሰልሰል ነው እንጂ ትክክለኛ ሪያት አይደለም። እና እሷ ታውቃለች አታውቅም። እኔ አሁን ያለሁት ሸግር መሆኔ ነው እንጂ የጎዳኝ እያንዳንዱ ከስር መሰረቱ እኮ የሚያጣርልኝ ሰው ይፈልጋለሁ። ስልክም ደውላለሁ ብዬ ነበረ፣ ግን በቪዲዮ እኔ ራሴ ወጥቼ በቪዲዮ ብዙ ልጆች እና ሜላት አሉ፣ በጣም ብዙ አሉ የሚያውቋት ሀይሚን የሚያውቁ ማለት ነው። እና እነሱ ጋር ደውዬ ማጣራት ፈልጋለሁ። እናንተ እየሰማችሁ በቪዲዮ ማለት ነው። እና በጣም ብዙዎቻችሁ ነው የምታለቅሱት። እናንተ ለእነሱ እንደምታስቡላቸው እነሱ ደግሞ ለእናንተ አያስቡም። አሁን እውነት ለመናገር ማን ይሙትና የሀይሚ ደጋፊዎች ሲያለቅሱ ብሩክ አልሰማም ነው? በደንብ ነው የሚሰማ እና በደንብ ነው የሚሰማቸው ማለት ነው። እና የኔ ወዶች ምን ልላችሁ ፈልጌ ነው፣ እናንተን እንደምታስቡላቸው ለእናንተ ቢያስቡ ኖሮ መልካም ነበረ። ግን ምን ዋጋ አለው? ሄርሜላም ከዛ ትመጣለች። ሩቲ አሁን ትክክለኛ አይደለም ማለት በቃ ልትበቀልህ ነው የመጣችው ምናምን። ምን አባሽ ያገባሽ? ይመለከተሻል እንዲ እንደ አንድ ልጅ እንደ ምን ይሻላታል? ዘቀዘቁሽ
እንዶ ፊትሽ እንደሆነ ነገር አያደርጉሽ። በእርግጥ በጣም ነው ደስ የሚለኝ ፎቶች ሲዘቀዝቁ ምናምን እሰቃለሁ። አንቺን መስሚያሽ ጥጥ ስለሆነ በቃ በራሷ የምትተማመን ሴት እንደዚህ ነው። ቢዘቀዝቁ ምን ቢሉ ምንም እንደማያመጡ ያሳየሽበት ነው። ግን ለሄርሜላ ነው ግን ዘቀዘቃችኋት፣ ፊቷ እንደፈለጋችሁ አረጋችኋት፣ ግን ያው ናችና በነዚህ ማለት በመዘቅዘቅ እኔ አላምንበትም። ምክንያቱም ፎቶ ነው የምዘቀዝቁት የሚዘቀዝቁ ሰዎች ማለት ፎቶ ነው የምዘቀዝቁት። ከዛ ውጭ ግን አፏ ምን የምትሉ እግዚአብሔር የፈጠራት ናትና በህይወት አላገኛችኋትም። ፎቶ ነው የምታገኙትና የሰው ልጅ ወይም ምክር ወይም ደግሞ በድምጽ ገብታችሁ መናገር ነው እንጂ ፎቶ በመዘቅዘቅ መስሚያዋ ጥጥ ነው። እንደውም ሄደች ማለት ነው። እና አሁን እኔ ይቺ ምላት ምን እንደምትባል ራሱ በቃ ማለት ስድቡን አዳብት አድርገዋለች። እና ደግሞ በደንብ ነዋ የምታየውላት ቻናሏ። እንዴ ምን ሆናችሁ ነው? የሆነ ቪው ቀዝቀዝ ቢል የሆነ ነገር ቢል እኮ ደግማ አትመጣም ከአብርሃም ጋር። አይገርማችሁም? ደግማ ማለት ነው ሌላ የራሷ ህይወት ነው የምታሳያቸው የነበረው። ግን እናንተም እያበረታታችኋት ስለሆነ ትሄድበታለች። እና ሩቲና አብርሽ ሲመጡ ታርቀው ልጃቸው ይዘው ሲመጡ የነበረው ቪው እና የነበረው ላይክ አስቡት። ከኤርሜላ ጋር ሲመጣው ደግሞ ያለው ላይክ ምናምን አስቡት። ሰው በዚህ ልክ ነው ያስጠላችሁት፣ የምር በቃ የደበራችሁት። አንተ ከሚስት ጋር ስትመጣ ደግሞ ምን ያክል ሰው ፍቅር እንደሆነ ምን ያክል እንደሚወዳችሁ ደግሞ ማየት አለብህ። እንዴ አይሰራም እንዴ ጭንቅላትህ? ምን አስበህ ነው? ጭንቅላትህን አሰሩ አብርሽ ማለት ነው። ቻናልህ በማየት ብቻ ከእሷ ጋር ስትመጣና ከሩቲ ጋር ስትመጣ ያለው ቪው ያለው ላይክ ማየት አለበት። ገባ? ብዙዎቹ እንደዚህ እያወሩ ነው ቲክቶክ ላይ እና ማለት በቃ በጣም ሰው የሚወደው አንተና በእርግጥ ያው ምንም ዘሴም አንድ ላይ ሆናችሁ ነው እና ያው አሰሩ። ያው አንተ በደግነት ነው የምትታወቀው፣ ያሰራሃት ነው እናውቃለን። ነገር ግን በጣም የሚወድ ሰው ደግሞ እንዲቀየመ አንፈልግም እኛ አብርሽ አንተን የምንወድ ሰዎች ማለት ነው። እና ይሄን ነው። እና ደግሞ እሷ ስትነካ አትሙት፣ በቃ የሆነ ነገር እንቅልፍ አይውሰድህ። በቃ እንዴ ምንድን ነው በጥፊ ያታልሳትም ሚስትህ ማለት ነው። ወንድ ልጅ እንኳን ሴት ልጅ አይመታም። ሚስትህ አሁን ሩቲ ማለት ነው። ደግሞ አሁን ከሩቲ ጋር ነው ታያላችሁ ሄርሜላ የምትመጣው። መቼም እንደማያቆም ነው የምነግራችሁ። እኔ ያልኳችሁ ነው የሚሆነው ማለት ነው። እኔ ከዚህ በፊት ስንት ነገር ብያችኋለሁ። የእኔ አምላክ ስንቱን ያፈርጠዋል። እውነቱን ፍቅር የሆነ ነገር ስል ከዚህ በፊት ምን አንቺ ወረዱብኝ። አሁንም የሆነ ሰው ጽቁም ማድረጉ ወረዱብኝ። እግዚአብሔር አምላክ ግን ያሰጣል። እውነትን ተናግራችሁ በመሸበትን እንትን በሉ። ሌላ ደግሞ እንመጣለን በቪዲዮ ከነ ማስረጃው ሌቦችን እናጋልጣለን። ሰምታችኋል። እና የኔ ማሮች ይሄንን ለመናገር ነው የመጣሁት። እና አትሸበሩ። ይህ ስራ ነው ይስሩ። በቃ ካላስ ሄርሜላንም ስለ ብሩክ የጠየቃችሁኝ የላችሁ እመጣለሁ እና ደህና ቆዩ።